እንግዲህ ሄርሜላና አብርሽ ያው ቅሌታቸውን ቀጥለውበታል ማለት ነው። ለማንም አይሰሙም፣ ማንን መስማት ትተዋል ማለት ነው። ያው ሩታም እንግዲህ ልጇን ጥላ ከሌላ ፍቅረኛ ጋር እሽኮለሌ እያለች ነው። አብርሽም እንግዲህ ማንንም አልሰማም፣ ጉዞ ወደፊት ነው፣ በቃ ዶላር ነው፣ ተውን እንስራበት ብሎ እንግዲህ ዛሬም እንግዲህ ከሄርሜላ ጋር በአዲስ ነገር መጥተዋል ማለት ነው። እንግዲህ ከሄርሜላ ራሱ በቅርብ እንግዲህ አንድ ልጅ ይወልዳል ማለት ነው። አብርሽ ሴት ልጅ ይወልዳል በቃ ማለት ነው። ለምን ይሄኛው ከሮታ ወንድ ስለሆነ ግን ማፊ ፋይዳ። ሰው መውደድ እኮ ምንም ፋይዳ የለውም። ወልዶ ማንም ይጥላል፣ ማሳደጉ ነው እንጂ ከባድ ማለት ነው። ስለዚህ እንግዲህ መግማማት ብለዋል እማማ ዝናሽ። እነሱም እየተግማሙ ነው። እኛም እንግዲህ አለንላቸው በቀን እኛም ከስር እየተከታተልን በቃ እነሱን እኮ አላስቀመጥናቸውም እኮ እውነቴን ነው የምላቸው እኔ ማለት ነው። እንደው እነዚህ ልጆች ግን እንደው ዩቲዩብ የተዘጋ ጊዜ መከራቸው ሆበላቸው ነው የምልህ። የምሬ ነው የምላቸው። እንደዚህ ወርደው ሰርተው ምን ብለው ስንት ነገር ሆነው እንደዚህ ሰርተው የሆነ ነገር ከሆነ እነሱ ናቸው የሚጎዱት። ምክንያቱም እነዚህ ልጆች አሁን ባይዘወይ ያው የተንቢ ብር እንደሌላቸው ተናግራለች። ምክንያቱም ብር ቢያገኙ ብሩን ስለሚያጠፉት፣ ስለዚህ ብር የላቸውም ብላለች። እና እንግዲህ ዩቲዩብ የተዘጋ ጊዜ ወንዶች ወያና ነው የሚሆኑት፣ ሴቶች ደግሞ ሳህን አጣቢ ነው የሚሆኑት ብላ ቁጭ። አሁን ሳህን ያጥባሉ። አሁን ይህን የመሰለ እጃቸው አሁን ለሳህን ሲነቅ እኛ እነሸቃሊት አለን እንጂ እነሸቃሊ ሳህን እያጣብን ለሰው ስጦታ ለሰው ጊፍት የምንለው ማለት ነው። እንጂ እነሱ መቼም ቢሆን ሳህን አያጥቡም። እና ለማንኛውም ሰላም እንዴት ናችሁ? ውድና የተከበራችሁ ቤተሰቦች ሰላማችሁ ብዝት ትርፍርፍ ይበልልኝ በያላችሁበት የዓለም ዳርቻ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አርጉና ተቀላቀሉ ስንል በትህትና እንጠይቃችኋለን። እንግዲህ አብርሽና ሄርሜላ በአዲስ ነገር መጥተዋል ማለት ነው። እሱንም እንግዲህ አብራችሁ ተከታተሉ ማለት ነው። ምን እንደሆነ ምናምን አልገባኝም። ባይዘወይ ያው ፖስት ነው እናንተ። እኔ ግን እንቅልፍ የሚመጣው በቀኑ እንቅልፋችሁ ይመጣል። ቅመሞች እየታደላችሁ ግን በቀን እንቅልፋችሁ የማይመጣልኝማ በቀን እንቅልፍ ድፍት ያደርገኛል። በዛ ላይ እነሱ ደግሞ አያስተኙኝ። በቀኑ ይጠሩኛል። በቃ ራሴ እንደዚህ በቃ ዙሩ እንዳለ ነው የሚውለው። እውነት ለመናገር ማለት ነው የቀን እንቅልፍ በጣም ነው የሚያስጠላ። ወይ ጥሩ እንቅልፍ አተኙ ወይ ምን አትሉ፣ በጣም ነው የሚደብረው ማለት ነው። እዛ ላይ የልጆች ጫጫታ የእነሱ ምናምን ሆኖ መተኛት አንችልም ማለት ነው። ስለዚህ እንቅልፌ በቃሉ ይመጣል። የሚገርማችሁ ቪዲዮ እየሰሩ እኮ ነው እንቅልፍ የሚመጣው። ወይኔ በላቸው። እና ይሄ ነው ያለው ነገር። በቃ ብዙ አላወራባችሁ ሙዶች። እስኪ እናንተ ተው ሰብስክራይብ አርጉ። ወይኔ ፈጣሪ ትዕግስት ውስጥ ምንድነው? ዩቲዩብ ደግሞ ሰብስክራይብ ግርግር ያደረገ የሚያነሳው ሰላም ነው አልገባኝም ማለት ነው እንዴ። በእርግጥ እኔ ሰብስክራይብ ምንም አይሰራልኝም። 40,000 ሰብስክራይብ ተጎልቶ ምን ይሰራልኝ? ሰብስክራይብ ጊዜውን የሚያነሳ ለምን እንደሆነ አላውቅም እውነት ለመናገር ማለት ነው። እና ይሄ ነው የምላችሁ ማለት ነው። በገረፋ ግን ሁላችሁንም እናመሰግናለን። ብዙ ወሬ ላወራባችሁ ሞዶች እየማሩ ድብር ብሎኛል። ድብር ወይ ሲያስጠላ መነግራችሁ በላይ ማለት ነው። ዘመደበር ትላላችሁ። እስማ አሁን ደግሞ ጾም እየመጣ ነው። ስራ ይበዛል ምናምን በቃ እንደዚህ ሲናውዙ መዋል ነው። አትገረሙ? የፈጣሪ ያለሽ ንውዝ ነው የሚያደርግ በቃ ስራቸው እኮ እናንተዬ። ኧረ በለው ወይኔ ምንድን ነው? አዲስ ቤት እየሰሩ ነበረ ቤታቸውና የሆነ እንትን ከነብ የለምና ሰወራ የሆነ ማይክሮፍ ድምጽ ይሰማል እያለ ማለት ነው። እና እንደዛ ነው እላችኋለሁ። ረበግኖላችሁ አልብረው ዳመሰክነው። ወይኔ ስማሙን ላሁንስ መተኛት ነው።